ሰላም የተወደዳችሁ በመላው ዓለም የምትገኙ የእግዚአብሔር ልጆች ሁላችሁ የአምላካችን የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። እንግዲህ በርዕሱ ላይ እንደተመለከታችሁት ዛሬ ደግሞ ነቢዩ ኤርሚያስ ላይ የተነገረውን ቃል በዚህ በትንቢተ ኤርሚያስ ምዕራፍ 18 ከቁጥር 19 ላይ ተጽፎ የሚገኘውን ቅዱስ ቃል መነሻ በማድረግ ለአጭር ደቂቃ እንማራለን። የትምህርታችን ርዕስ የሚሆነው ኑ በምላስ እንምታው የሚል ይሆናል። በዚህ ቃል ላይ እንደምትመለከቱት ኑ በምላስ እንምታው የሚል ቃል አለ። በጣም ብዙ ጊዜ ጆሮአችን የጠገበው በጣም ብዙ ጊዜ የለመድነው ሰዎች በመሳሪያ እንደሚመቱ፣ በዱላ እንደሚመቱ፣ በድንጋይ እንደሚመቱና በተለያዩ ቁሳቁሶች እንደሚመቱ ነው ስንሰማ የኖርነው። በመጽሐፍ ተጽፎ እንደምናገኘው ደግሞ ኑ በምላስ እንምታው የሚል ቃል ተነግሮ እናገኛለን። ተማከሩበት፣ ቃሉንም አንስማ፣ አናዳምጥ ቃሉን እንዲሁ ደግሞ ሕግ ከካህን ጥበብም ደግሞ ከአዋቂዎች ዘንድ ይወጣል፣ ቃልም ከነቢይ ይወጣል። ስለዚህ ኑ በኤርሚያስ ላይ እንማከር፣ እናስብ። ስለዚህ ኤርሚያስን ኑና በምላስ እንምታው የሚል ቃል እንደተማከሩበት እርሱ ከሚናገረው ትንቢት አንጻር ትንቢቱን ላለመቀበል በዘመኑ የነበሩ ሰዎች የተናገሩት ቃል ነው። በዚህ በነቢዩ ኤርሚያስ ትንቢት ኤርሚያስ ምዕራፍ 18 ቁጥር 19 ላይ ተመዝግቦ የሚገኝ የእግዚአብሔር ቃል ነው። በዚህ ዘመን የሰው ልጅ እጅጉን እየተመታ እየተሰበረ እየወደቀ እየሞተ ያለው በምላስ ነው። ሰው ምላስን መቋቋም አይችልም። እውነት ነው። የምላስ ጉዳይ ሰዎች ስድብን፣ ጥላቻን፣ ነቀፌታን፣ ትችትን መቋቋም ስለማይችሉ ከዚህ የተነሳ በሰዎች ሲሰደቡ፣ በሰዎች ሲተቹ፣ ብዙ ነገር ሲደርስባቸው ተስፋ ቆርጠው የተሰበረ ህይወታቸው የተጎዳው ማንነታቸው ላይመለስ ላይጠገን ላይታደስ ስለተሰበረ እስከ ህይወት መስዋዕትነት ድረስ እንደሚከፍሉ ሁላችንም የምናውቀው ነው። ስለዚህ ከዚህ የተነሳ እኛ ክርስቲያኖች፣ አሁን የማወራው ለክርስቲያኖች ስለሆነ በተለይ በክርስቶስ የምናምን ክርስትናው የገባን ከሁሉ በላይ ደግሞ ኦርቶዶክሳውያን የሆንን በክርስትናው መንገድ ላይ የምንገኝ ሁላችንም እንዴት ነው መኖር የሚገባን? አንደበታችንን እንዴት አድርገን እንጠብቅ? ስሜታችንን እንዴት አድርገን እናግራ? ህይወታችንን እንዴት አድርገን ራሳችንን በመግዛት እንዴት መኖር እንደሚገባን በሚገባ መማር አለብን የእግዚአብሔር ልጆች። ምክንያቱም እኛ ጥቂት ነገር በህይወታችን ካጋጠመን የማንወዳቸው መስሎ ከተሰማን ከአንዳንድ ሐሳብ ለመስጠት በጣም ፈጣኖች ነን፣ ለመሳደብ በጣም ፈጣኖች ነን፣ ብዙ ነገር ለማድረግ እንፈጥናለን። ስለዚህ አንድ ክርስቲያን ደግሞ ለመሳደብም ቁጥብ ነው መሆን የሚገባው። ከመሬት ተነስቶ ሰው ሊሳደብ አይገባም። እንዲሁ ሰዎችን መሳደብ ስድብ በራሱ ኃጢአት ስለሆነ፣ ስለዚህ ከዚህ የተነሳ አንድ ክርስቲያን ከባልንጀሮቹ ጋር መኖር የሚገባው፣ አንድ ክርስቲያን ከሰዎች ጋር መኖር የሚገባው በስድብ በጥላቻ በነቀፌታ በትችት ሳይሆን በስነ ምግባር ነው። ምክንያቱም ክርስቲያን ማለት የክርስቶስ ተከታይ ነው። ስድብ የሚመጣው፣ ዱላ የሚመጣው፣ የምላስ መልስ የሚመጣው፣ በጣም ብዙ ነገሮች የሚመጡት ከምን የተነሳ ነው ከተባለ የመጀመሪያው ምንጫቸው ትዕቢት ነው። ሰዎች ትዕቢተኞች ከሆኑ ተሳዳቢዎች ይሆናሉ። ትዕቢተኞች ከሆኑ ተራጋሚዎች ይሆናሉ። ትዕቢተኞች ከሆኑ አለፍ ብሎ ደግሞ ተደባዳቢዎች ይሆናሉ። ስለዚህ ትዕቢተኛ ከሆነ ሰው ምንም ነገር መታገስ አይችልም፣ ተሳዳቢ ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲናገር ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ በማለት ተናግሯል። የቅዱስ ማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ የእግዚአብሔር ቃል ነው። ስለዚህ መምህራችን ጌታችን መሪያችን የሆነው ኢየሱስ ክርስቶስ ሲናገር ምንድነው ያለው? ከኔ ተማሩ እኔ የዋህ በልቤም ትሁት ነኝና አለ። ስለዚህ ከክርስቶስ የዋህነትን ተምሬያለሁ የሚል ክርስቲያን፣ ከክርስቶስ ትህትናን ተምሬያለሁ የሚል ክርስቲያን፣ እኔ በክርስቶስ አምናለሁ የሚል አንድ ክርስቲያን ክርስቶስ ያላደረገውን ስድብን ማድረግ፣ ክርስቶስ ያልኖረውን መኖር ተገቢ አይደለም። ከዚህ የተነሳ በተለያዩ የሶሻል ሚዲያ አማራጮች እንደምንመለከተው በጣም ብዙ ሰዎች አጥንት በሌለው ምላሳቸው የብዙዎችን አጥንት ሰብረዋል። በጣም ብዙ ሰዎች እንደ ቀልድ የሚሰጡት ሐሳብ፣ እንደ ቀልድ የሚናገሩት ንግግር እንደ ቀላል አድርገው በሶሻል ሚዲያ እና በተለያዩ አማራጮች ላይ የሚያቀርቡት ሐሳብ የብዙዎችን ትዳር አፍርሷል፣ የብዙ ልጆችን ስነ ልቦና ሰብሯል፣ ብዙዎችን ደግሞ ለሞት አሳልፎ ሰጥቷል። ከዚህ የተነሳ በሰዎች ላይ የምንናገረውን ቃል ጥንቃቄ ልናደርገው ይገባል። ምክንያቱም ለምንናገራት ለእያንዳንዷ ቃል እንጠየቅበታለን። የሚጠይቀን እግዚአብሔር ነው። በመሰረቱ በሕግም ሰዎች ይጠየቁበታል ለሚናገሩት ነገር። በስሜታዊነት ሊናገሩት ይችላሉ፣ በትዕቢት ሊናገሩ ይችላሉ፣
እንዲሁም ደግሞ በቸልተኝነትም ሊናገሩ ይችላሉ። ቀልድ ነው ብለው ደግሞ ሊናገሩ ይችላሉ። ነገር ግን ለእያንዳንዱ ከአንደበታችን ለሚወጣው ቃል ሁሉ በእግዚአብሔር ፊት እንጠየቅበታለን። ከዚህ የተነሳ ሕይወታችንን በስሜታዊነት ሳይሆን በስነ ምግባር፣ ሕይወታችንን በትዕቢት ሳይሆን በትህትና፣ ሕይወታችንን በነቀፌታና በጥላቻ ሳይሆን በፍቅርና በየዋህነት ነው ልንመራ የሚገባው። ከክርስቶስ የተማርነው ይህንን ነው። ከዚህ የተነሳ አንድ ክርስቲያን በሕይወቱ እነዚህን ነገሮች መለማመድ አለበት። እነማንን ከተባለ ትዕግስትን መለማመድ አለበት። ራስን መግዛትን መለማመድ አለበት። የምናገረው ቃል ሰዎችን ይሰብራል። የምናገረው ቃል ትዳር ይበትናል። የምናገረው ቃል የልጆችን ስነ ልቦና ይሰብራል። የምናገረው ቃል የሰዎችን ሕይወት ያበላሻል፣ ወደ አልባሌ ነገር ውስጥ ይከታቸዋል። ከኔ የሚወጣው ቃል ብዙ ሰዎችን ይጎዳል ብሎ ዝምታን መምረጥ አለበት። ምክንያቱም ከተባለ ክፉ ከመናገር ዝም ማለት በጣም የተሻለ ስለሆነ ክፉ ተናግረን ከአንደበታችን ክፉ ነገር አውጥተን አገልጋይ ከምናሳድድ ከአንደበታችን ክፉ ነገር አውጥተን ሰዎችን ከምንሰብራቸው፣ ተስፋ ከምናስቆርጣቸው፣ በሕይወታቸው ላይ እንዲወስኑ ከምናደርጋቸው ዝም ብንል በጣም ቀላል ነው። ዝምታን መምረጥ እጅግ በጣም የተሻለ ነው። እንድናወራ አንገደድም። ከዚህ የተነሳ ወገኖቼ በሕይወታችን ውስጥ ይሄንን ራስን የመግዛት ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ 9 የመንፈስ ፍሬዎችን ዘርዝሮ አስቀምጧል። ትዕግስት ያስፈልጋል፣ እምነት ያስፈልጋል፣ የዋሃት ያስፈልጋል፣ ራስን መግዛት ያስፈልጋል። አያችሁ፣ በትዕግስት ስንሆን ራሳችንን ስንገዛ ስንቆጣጠር ያን ጊዜ ስሜታውያን አንሆንም። ያን ጊዜ ተሳዳቢዎች አንሆንም። ያን ጊዜ ከአንደበታችን ለሚወጣ ነገር ሁሉ እንጠነቀቃለንና በሕይወታችን በተለይ ሶሻል ሚዲያ በበዛበት በዚህ ዓለም ላይ አሁን ባለንበት በዚህ ጊዜ ደግሞ የምናየውን ሰው ሁሉ እንድንሳደብ የተፈቀደልን ይመስል ቀኑን ሙሉ ተሳዳቢዎች ሆነናል። እነማንን ስንባል ግን ክርስቲያኖች ነን። ምንድነው ሃይማኖታችን ሲባል ክርስቲያኖች ነን። ማንን ነው የምታመልኩት ሲባል ክርስቶስን። ክርስቶስ አልተሳደበም። በአንደበቱ ክፋት አልተገኘበትም። በሕይወቱ ነውር ነቀፋ አልተገኘበትም። ታዲያ ይህንን ሕይወት ኖሮ ያሳየን ክርስቶስ ደግሞ ፍለጋውን ትቶላችኋል እንደሚል ቅዱስ መጽሐፍ ፍለጋውን ትቶልናል እንድንከተለው። ክርስቶስ መሪያችን ስለሆነ፣ መምህራችን ስለሆነ፣ ጌታችን ስለሆነ ከተገለጠበትም ዋና ዓላማ ለቤዛነትና ለአርያነት ስለሆነ አርያ ሆኖ ምሳሌ ሆኖ አስተምሮናል። ስለዚህ አንድ ክርስቲያን ሊሳደብ አይገባም ማለት ነው። ምክንያቱም መሪው ክርስቶስ አልተሳደበም። የክርስትና መስራች የሆነው ክርስቶስ አልተሳደበም። የቤተ ክርስቲያናችን ሐዋርያና ሊቀ ካህናት የሆነው ክርስቶስ አልተሳደበም። በአንደበቱ ስድብ አልተገኘበትም። እንደ ክርስቶስ በትህትና በየዋህነት የሚኖር ነው መሆን የሚገባው። ምክንያቱም ከተባለ ክርስትና ክርስቶስን መኖር ስለሆነ። ስለዚህ እነዚህ ሰዎች ተማከሩ፣ ኑ በምላስ እንምታው አሉ። አያችሁ ምላስ ምን ያህል ተስፋ እንደሚያስቆርጥ፣ ምላስ ምን ያህል አንገት እንደሚያስደፋ፣ ምላስ ምን ያህል ሕይወት እንደሚጎዳ፣ ምላስ ምን ያህል ተስፋ እንደሚያስቆርጥ፣ ሰዎች በሕይወታቸው ተስፋ እንዲቆርጡ፣ በኑሯቸው ተስፋ እንዲቆርጡ፣ ባላቸው ዕውቀት ደስተኞች እንዳይሆኑ፣ ባላቸው ገንዘብ ደስተኞች እንዳይሆኑ፣ በሙያቸው ደስተኞች እንዳይሆኑ፣ በምድራዊ ሕይወታቸው ደስተኞች እንዳይሆኑ፣ በሃይማኖታቸው፣ በቤተሰቦቻቸው፣ በኑሯቸው፣ በአጠቃላይ በምድራዊ ሕይወታቸው ተስፋ ቆርጠው ራሳቸውን እንዲያጠፉ የሚያደርገው የመጀመሪያው የሰዎች ምላስ ነው። ከሰዎች አንደበት የሚወጣው ቃል ነው። መጽሐፍ እንደሚናገር ሰው የዘራውን ያንኑ ያጭዳል ተብሎ ተጽፏል። ማንም ያልዘራውን አያጭድም፣ የዘራውን ግን ያጭዳል። ስለዚህ ወገኖቼ ምንድነው እየዘራን ያለነው? ኮሜንት ስር ገብተን ስንጽፍ ምን እየዘራን ነው? ከሰዎች ጋር የሰው ስም አንስተን ስናማ ምን እየዘራን ነው? ስለ ሰዎች ክፉ ስንናገር ምንድነው እየዘራን ያለነው? ክፋትን እየዘራን፣ ቂም እየዘራን፣ በቀል እየዘራን፣ ጥላቻ እየዘራን መልካምነትን ልናጭድ አንችልም። ስለዚህ ምላሳችንን መጠበቅ አለብን። ራሳችንን መግዛት አለብን። ትዕግስት መለማመድ አለብን። እኛ ክርስቲያኖች ነን፣ የክርስቶስ ተከታዮች ነን። ማድረግ የሚገባን 3 ነገር አለ። ክርስትናውን በተግባር ለመኖር ተሳዳቢዎች በበዙበት በዚህ ዓለም፣ ነቃፊዎችና ተቺዎች በበዙበት በዚህ ዓለም ክርስትናችንን በተግባር ለመኖር 3 ነገር ማድረግ ይጠበቅብናል። የመጀመሪያውና አንደኛው ማድረግ የሚገባን ልክ እንደ ቅዱስ ዳዊት ጌታ ሆይ ለአንደበቴ ጠባቂ አኑር ማለት አለብን። አንደበታችን ጠባቂ ይፈልጋል። ነቢየ እግዚአብሔር ቅዱስ ዳዊት ሲናገር እንደዚህ አለ። በዚህ በመዝሙረ ዳዊት መዝሙር 39 ቁጥር 1 ላይ በአንደበቴ እንዳልስት መንገዴን እጠብቃለሁ። አያችሁ፣ በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ
በአፌ ላይ ጠባቂ አኖራለሁ አልኩ። ከዝምታ የተነሳ እንደ ዲዳ ሆንኩ። ለበጎ እንኳን ዝም አልኩ፣ ቁስሌም ታደሰብኝ በማለት ይናገራል። አሁን መዝሙረኛ ዳዊት ሲናገር በአንደበቴ እንዳልስት አለ። በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አለ። ጠባቂ አኖራለሁ። ራስን በመግዛት አንደበትን መጠበቅ፣ ምላስን መጠበቅ፣ ለሰዎች ማሰብ። አያችሁ፣ ራስን በምትወደው ልክ ባልንጀራህን መውደድ ነው ክርስትና። እግዚአብሔርን መውደድ፣ ባልንጀራን እንደ ራስ አድርገህ መውደድ። ወንድምህን ጠልተህ እግዚአብሔርን እወዳለሁ ማለት ስለማትችል ማለት ነው። ይህ ማስመሰል ስለሆነ ግብዝነትም ስለሆነ፣ ስለዚህ ክርስትናውን በተግባር ኖር ያለው ለማለት አንድ ሰው ለአንደበቱ ጠባቂ ማኖር አለበት። አንደበቱን መጠበቅ አለበት። ራሱን መግዛት አለበት። በትዕግስት በትህትና በየዋህነት እግዚአብሔርን በመፍራት በእምነት መመላለስ ይጠበቅበታል። ያን ጊዜ አንደበቱን ይጠብቃል፣ ምላሱን ይጠብቃል። ክፉ ከመናገር ምላሱን ይጠብቃል። ሰዎችን ከመሳደብ ምላሱን ይጠብቃል። ልክ እንደ ቅዱስ ዳዊት ለአንደበቴ ጠባቂ አኖራለሁ ክፉ እንዳልናገር። ኃጢአተኞችን ብትመለከቱ እንኳን ክፉ ላለመናገር በጣም በብዙ ኃጢአት ውስጥ ሊኖሩ ይችላሉ። ኃጢአተኞች ሊሆኑ ይችላሉ። አመንዝራዎች ሊሆኑ ይችላሉ። በጣም በብዙ ለአንደበት በማይመች ኃጢአት ውስጥ እንኳን ሊገኙ ይችላሉ። ነገር ግን አንድ ማስተዋል የሚገባችሁ ነገር ለነዚህ ኃጢአተኞች ክርስቶስ ሞቶላቸዋል። ለነዚህ ኃጢአተኞች ክርስቶስ ቅዱስ ሥጋውና ክቡር ደሙን አፍስሶላቸዋል። ክርስቶስ የሞተለትን አንተ ልትጠላው አትችልም። ክርስቶስ ደሙን ያፈሰሰለትን አንተ ምንም ልታደርገው አትችልም። ምክንያቱም እኛ ብንጠላው ክርስቶስ ይወደዋል። እንድንጠላ ደግሞ አልተፈቀደልንም፣ ክርስቲያን ጠላቱን የሚወድ ስለሆነ። ነገር ግን የልባችንን ስሜታዊነት አለማወቃችን፣ መጽሐፍ ቅዱስ አለማንበባችን፣ ክርስትናውን በአግባቡ አለመረዳታችን በየቀኑ ተሳዳቢዎች አድርጎናል። በየቀኑ ተቃዋሚዎች አድርጎናል። በየቀኑ ክፋትን፣ ጥላቻን ብቻ የምናሳድድ ሆነናል። ነገር ግን ወገኖቼ መታረም አለብን። እኔ የምሰጠው ሐሳብ፣ የምጽፈው ጽሑፍ ሰዎችን የሚጎዳ መሆን የለበትም። የሰዎችን ሕይወት የሚበጠብጥ መሆን የለበትም። ማንኛውንም ሰው ኃጢአተኞችን እግዚአብሔር የንስሐ ዕድሜ ሰጥቶ ይጠብቃቸዋል። እነርሱ ደግሞ የእግዚአብሔርን መንግስት በመውረስ ይቀድሟቸዋል ተብሎ ተጽፏል። ይቀድሟቸዋል ተብሎ ተጽፏል። ምክንያቱስ ሲባል አንድ ቀን ተጸጽተው ንስሐ ይገባሉ። አንድ ቀን ይመለሳሉ። አንድ ቀን አንብተው እንባቸውን አፍስሰው ከእግዚአብሔር ጋር ይታረቃሉ። ታውቃላችሁ፣ በጌታችን በኢየሱስ ክርስቶስ ቀኝ የተሰቀለው ወንበዴ ነበረ፣ ክፉ አድራጊ ነበረ፣ ከክፉ አድራጊዎችም አንዱ ነበረ። ነገር ግን በመጨረሻ ሰዓት ክርስቶስን እንደዚህ አለው፣ በመንግስት በመጣ ጊዜ አስበኝ ሲለው ክርስቶስ የዚያን ወንበዴ መመለስ፣ የዚያን ክፉ አድራጊ ንስሐ መግባቱን ተመለከተና ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለው። ስለዚህ ክርስቶስ የወደደውን፣ ክርስቶስ የሞተለትን፣ ክርስቶስ የሚቀበለውን፣ ክርስቶስ የንስሐ ዕድሜ ሰጥቶ የሚጠብቀውን፣ ክርስቶስ ዋጋ የከፈለለትን ሰው እኛ ገና ለገና ራሳችንን እንደ ጻድቃን፣ ራሳችንን እንደ ቅዱሳን፣ ራሳችንን እንደ ተሻሉ ሰዎች ቆጥረን ሰዎች የምንሳደብ፣ ሰዎች የምናስለቅስ፣ ሰዎች አንገት የምናስደፋ፣ የሰዎችን ሕይወት የምንበጠብጥ ከሆነ እንጠየቅበታለን። ሰው የዘራውን ከአንደበቱ የወጣውን ሁሉ ያንኑ ይለቅማል። ምክንያቱም ሲባል እግዚአብሔር አይዘበትበትም ተብሎ ተጽፏል። ገላትያ ምዕራፍ 6 ላይ አይዘበትበትም እግዚአብሔር። ማናችንም የዘራነውን እናጭዳለን። ግን ምን እየዘራን እንደሆነ መረዳት አለብን። ምን እያስተላለፍን እንደሆነ ማወቅ አለብን። ስለዚህ ላለመሳደብ፣ ክርስትናችንን በተግባር ለመኖር የመጀመሪያው ነገር ለአንደበታችን ጠባቂ ማኖር፣ በትህትና መኖር፣ ራስን በመግዛት መመላለስ። ሁለተኛው ምን ማድረግ ይጠበቅብናል? በማንም ላይ አትፍረዱ። የቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ስብከቱ ላይ እንዲህ ብሎ አስተምሮናል። የቅዱስ ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል፣ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበትም መስፈሪያ ይሰፈርባችኋል። በወንድምህም ዓይን ያለውን ጉድፍ ስለምን ታያለህ? በዓይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይም ወንድምህን ከዓይን ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በዓይንህ ምሰሶ አለ አለ። አያችሁ፣ በወንድምህ ላይ ጥቂት ጉድፍ ስለምን ታያለህ? አንተ እኮ ከእርሱ በበለጠ ምሰሶ ተሸክመሃል።
ጉድፍህን ላውጣልህ ስለምን ትለዋለህ? መጀመሪያ የራስህን ምሰሶ እንዴት አትመለከተውም? ስለዚህ በማንም ላይ አትፍረዱ፣ በምትፈርዱበት ልክ አለ ይፈረድባቸዋል፣ በምትሰፍሩበት ልክ ይሰፈርላቸዋል። ከዚህ የተነሳ አንድ ክርስቲያን በማንም ኃጢአት ሊፈርድ አይገባም። የራሱን ኃጢአት ሊመለከት ይገባል። የራሱን ኑሮ ሊመለከት ይገባል። ክርስትና ራስን መመልከት ነው። ክርስትና ራስን መፈተሽ ነው። ሕይወታችሁን ከእግዚአብሔር ቃል አንጻር መመዘን፣ ከቅዱስ ቃሉ አንጻር ኑሯችሁ ምን ይመስላል? ቤታችሁ ምን ይመስላል? ንግግራችሁ ምን ይመስላል? ራሳችሁ መመዘን የሚገባችሁ ከጓደኞቻችሁ፣ ከጎረቤቶቻችሁ፣ ከወዳጆቻችሁ ጋር ሳይሆን ከእግዚአብሔር ቃል ጋር ነው። የእግዚአብሔር ቃል እንደሚናገረው ነው እየኖርኩ ያለሁት። ንግግሬ እግዚአብሔርን የሚያስቆጣ አይደለም። ሕይወቴ እግዚአብሔርን የሚያስቆጣ አይደለም። ኑሮዬስ እግዚአብሔርን የሚያስቆጣ አይደለም። እንዴት ነው እየተመላለስኩ ያለሁት ብለን ራሳችንን መጠየቅ አለብን። ስለዚህ የመጀመሪያው ለአንደበታችን ጠባቂ ማኖር፣ ሁለተኛው በማንም ኃጢአት አለመፍረድ። እንድንፈርድ አይደለም ክርስቶስ ያስተማረን፣ በማንም ኃጢአት አትፍረዱ። ሶስተኛውና የመጨረሻው ማድረግ የሚገባን የመጨረሻው ነገር ክርስቶስን መመልከት፣ ከዚያስ ምህረትን መለመን ስለ ሰው ልጅ ሁሉ። ክርስቶስ ጎኑን እየተወጋ ምራቅ እየተተፋበት እየተቸነከረ ደሙ እየፈሰሰ ስጋው እየተቆረሰ በመስቀል ላይ ተሰቅሎ ከተናገራቸው የመስቀል ጩኸቶች ከሰባቱ ቃላት መካከል አንዱ የሚያደርጉትን አያውቁምና ይቅር በላቸው የሚል ነው። ምናልባት ይሄንን ቃል በቃል የደገመው ሰማዕቱ ቅዱስ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ላይ ቃል በቃል ነው የደገመው። የሚያደርጉትን አያውቁም፣ ኃጢአት እያደረጉ ነው፣ ግን ኃጢአት እንደሆነ አያውቁም። ስለዚህ ይህንን ኃጢአት አትቁጠርባቸው ብሎ ሰማዕቱ ቅዱስ እስጢፋኖስ ሊቀ ዲያቆናት ቅዱስ እስጢፋኖስ ስለ ገዳዮቹ አማለደ፣ ስለ ጠላቶቹ አማለደ። አያችሁ፣ ክርስትና ማለት ይሄ ነው። ስለ ጠላቶቻችን መለመን። ምንም እንኳን ሰዎችን ብትጠሉ ለምኑላቸው። ምንም እንኳን ሰዎች በተለያዩ አጸያፊ ነገሮች ውስጥ እንኳን ቢገኙ፣ በተለያየ ውድቀት ውስጥ እንኳን ቢገኙ፣ ልዩ ልዩ ኃጢአት እንኳን ቢታይባቸው፣ የአደባባይ ኃጢአተኞች እንኳን ቢሆኑ አንድ ክርስቲያን ማድረግ የሚገባው እግዚአብሔር ምህረት ያድርግለት፣ እንደ ኃጢአቱ አይቁጠርበት፣ እግዚአብሔር የንስሐ ዘመን ይስጠው ማለት ነው የሚገባው። ይቅርታን መለመን፣ ምህረትን መለመን፣ ስለ ሰው ልጆች ወደ እግዚአብሔር ምህረት እንዲያደርግላቸው መጠየቅ። እኛ ግን ከሶስቱም ርቀናል ወገኖቼ፣ ከሶስቱም ርቀናል። የመጀመሪያው አንደበታችን ጠባቂ የለውም። የመጣልንን ሁሉ ነው የምንናገረው። ራሳችንን መግዛት አልቻልንም። ሁለተኛ ባየነው ነገር ሁሉ ፈራጆች ነን እኛ። ሰዎች ከተሳሳቱ በእኛ ልክ የሚፈርድ የለም። ሰዎች ድካም ከታየባቸው በእኛ ልክ የሚፈርድ የለም። ሰው ደግሞ ሰው ነው፣ ይሳሳታል፣ ድካም ይገኝበታል፣ ጉድለት ይገኝበታል፣ ይወድቃል። ጻድቅ 7 ጊዜ ይወድቃል አለና ደግሞ ይነሳል። አያችሁ፣ ትንሳኤ ያለው እንደወደቀ ግን አይቀርም። ስለዚህ በማንም ኃጢአት መፍረድ አይገባም። የፈረድንበት ሰው ነገ ንስሐ ገብቶ ተመልሶ ይነሳል፣ የእግዚአብሔር መንግስት ይወርሳል። እኛ ግን በዘራነው ዘር፣ እኛ ግን በተናገርነው ቃል እንጠየቅበታለን። ምላሳችንን መጠበቅ አለብን። በማንም ኃጢአት መፍረድ የለብንም። የራሳችንን ምሰሶ እንመልከት። የተሸከምነውን ትልቁን ኃጢአት ትንኙን ታጠራላችሁ፣ ግመሉን ትውጣላችሁ በማለት ክርስቶስ እንደተናገረ ግመል የሚያህል ኃጢአት ተሸክመን የሰዎችን ትንኝ የምታህል ስህተት እያበጠርን የምንውል፣ እግዚአብሔር የኛን ገመና የሸፈነው፣ እግዚአብሔር የኛን ጉድለት የሸፈነው፣ እግዚአብሔር የኛን ድካም የሸፈነው የንስሐ ዕድሜ እየሰጠን ነው እንጂ እያንዳንዳችን ኃጢአታችንን አደባባይ ላይ እግዚአብሔር ቢያወጣው ማንም ከማንም ጋር አይገናኝም። ማንም አንገቱን ቀና አድርጎ አይሄድም። እግዚአብሔር ግን የኛን ሸፍኖልን የሰዎችን የምናጋልጥ፣ እግዚአብሔር የኛን ደብቆልን ሰዎችን የምንሳደብ፣ በሰዎች ላይ የምንፈርድ እኛ ክርስትናው አልገባንም ማለት ነው። ስለዚህ ለአንደበታችን ጠባቂ ማኖር፣ ራሳችንን መግዛት፣ በማንም ላይ አለመፍረድ፣ ደግሞ ሰዎች ምንም እንኳን ኃጢአተኞች ቢሆኑ ስለነርሱ ምህረት መለመን ይገባናል። ክርስትና ማለት ይህ ስለሆነ፣ ካለበለዚያ ግን በዚች በማትታየው ምላሳችን፣ በዚች በተደበቀች ምላሳችን የብዙ ሰዎችን ገመና፣ የብዙ ሰዎችን ድካም፣ የብዙ ሰዎችን ኃጢአት አደባባይ እያወጣን የነርሱን ቤት እየበጠበጥን የነርሱን ሕይወት ተስፋ እያስቆረጥናቸው አንገት እያስደፋናቸው ዋጋ የምናስከፍላቸው ዛሬ ዝም ብንባል እግዚአብሔር ነገ ይከፍለናልና ምላሳችንን መጠበቅ ይጠበቅብናል። ይህንን አድርገን ክርስትናውን በተግባር እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።